ወይዘሮ ኢየሩሳሌም ወልደ ማርያም ትባላለች። ወይዘሮ ኢየሩሳሌም ወልደ ማርያም አንድ ወደዚህ ጋር ነኝ። እንግዲህ ወይዘሮ ኢየሩሳሌም ወልደ ማርያም ኦልሞስት ወደ 11 ዓመት ደንበኛችን ናት። እኛ ጋር ኦልሞስት ከ4 ልጆች በላይ ብሬስ አሰርታለች። በቁጥር ከማንጠብቀው በላይ ብዙ ሰዎች አፍሮች አሰርታለች። ሁሌ ጥርስ እንደተመለከተ ፌቨን ዶክተር ፌቨን ጋር ነው ትተውና በዚህ ትልቅ ደስታ ይሰማኛል። በጣም አመሰግናለሁ። ያው ደስታዬን ለመግለጽ ያህል ነው ሽልማት አዘጋጅቻለሁ። ከዚህ ሲያመሹ ከእሷ ጋር ማናጀሯም አሲስታንሷም እናትም ሆነው ያሉት እባካችሁ ክብር ስጡልን። ዘመኑ ምን ያህል እንዳደገ የምታውቁት ወላጆች በልጆቻቸው ላይ ዘመኑን ተከትሎ በሚያመጡት ስኬት ላይ እምነት አላቸው፣ አብረው ሰፖርት ያደርጋሉና ድሮ ቢወጥተው አይሆንም አልፈደማል አልፈዳል ብቻ ነበርና እንደዚህ አይነት አዳዲስ ነገሮች ሲመጡ ለልጆቻቸው እምነት ሰጥተው በራሱ ድጋፍ ማድረግን የሚያክል ትልቅነትን በክብር ወደ መድረክ እንጠራለን። ዶክተር ፌቨን በዚህ 13 ዓመታት ውስጥ ትልቅ ያተረፈው ነገር ደንበኛ ነው። በጣም የእውነት አብረውን 13 ዓመት ተጓዙ ደንበኞች አሉን። አንዳንዶቹ ሜሴጅ ተውልኛል የራሳቸው ይኸው ዛሬ ማለው ይኸው ዛሬ ማለው ብዙ ከላይ ሞልቶ ይሆናል አድናቆት ከጃሪ ሰጥተዋለች። ቴንኪው ከልብ እናመሰግናለን። እየተከበረ ያለው 13ኛ ዓመት የምስረታ በዓል የዶክተር ፌቨን ልዩ ጥርስ ሕክምና ክሊኒክ ነው። ጃኒና የዶክተር ፌቨን ልዩ ጥርስ ሕክምና ክሊኒክ ማገናኛቸው አብረን የምናየው። ከዛ በፊት ግን በዶክተር ፌቨን የምናገናኘው የሙዚቃ ፕሮግራም ከዛ ከባድ ማስተማፈቅ እንሄዳለን። ሌላው ፐርፎርማንስ ያደረገ ወጣ ሞታቸውን እያለች ነው። ያ ሰው ማን ይሆናል እናያለን። በዚህ በ13 ዓመት ቆይታ ተቋም ሲቀጥል ከደንበኞች ጋር ያለው ተግባቦት፣ ጤናማነት እንዲሁም ደግሞ በአገልግሎቱ ጤናማ ተደራሽነት መሆን አለበት። ምክንያቱም ደንበኞች ተመልሰው እንዲመጡ አገልግሎቱ እንዲቀጥል የሚሰጡት ሰርቪስ ጉልህ ሚና ይጫወታልና በዚህ ሂደት ውስጥ በርካታ ተቋማት ምናልባትም ብዙ የዚህ አይነት መድረኮች ላይ ሰርቻለሁ ከተለያዩ ኢንተርናሽናል ተቋማት ጋር ባካችሁ ድምፅ ቀንሱልን። ከጀርባ ፕሊስ ባካችሁ ድምፅ ቀንሱልን። ከአፍሪካ ኢንሹራንስ እንዲሁም ከንግድ ባንክና ከህብረት ባንክና ከሌሎችም ጋር ላለፉት 7 ዓመታት የቀጠለ ትልቅ ተቋም ነው። ከዚህ በተጨማሪ ከግል ተቋማት ጋር በተለያዩ ኤምኦዩ አግሪመንት በመፈረም ብዙ ስራዎችን የሰራ ይህ ትልቅ ተቋም በዛሬው ዕለት አብረውን ለ13 ዓመታት በነበረን ጉዞ ሲያበረቱ የነበሩ ደንበኞችን ሲያበረቱ የነበሩ ከዛም ባለፈ ደግሞ ራሳቸውና ልጆቻቸውን ሲያሰቅዙ የነበሩ ሰዎችን በዚህ ቀን እውቅና መስጠት እንፈልጋለን ብለዋል። እነሱ ጥቂት ሰዎች የእውቅና ፕሮግራም ከሰጠን በኋላ ቀጥታ የምናቀናው ወደ ተከታዩ መርሃ ግብር ነው። አስጨብጠናል።
እንግዲህ ዶክተር ዲዮጥርስ ህክምና ያው እንዳያችሁት የምንገኘው እዚህ ቦሌ መድኃኒዓለም ትልቅ ኢንፍሉዌንሰሮች ታገኛላችሁ። ወጣቷን ገብታችሁ በመደገፍ በማበረታታት ሙና ክሊኒክ በጃኒ ገብሩ የቲክቶክ ቻናል ላይ አብሮ ገስት ሆኖ ቁጭ ብሏል። እሱን ፎሎ እያደረጋችሁ ስለዚህ ተቋም እስካሁን ካወራ ነው ዛሬ ስለተገናኘንበት ዓላማ በሚገባ የገለጹ ሰዎችን መርጠን 5 ኮመንታችሁን አይተን እድሉን የምሰጥ ይሆናል ማለት ነው። ፕሮግራማችን ይቀጥላል። ከማዕከላችን የቲክቶክ ተቋርበን ተጨንቀን በማርያም ታሳርገን ያሰርነው ቀለበት ለፍቅራችን ታዛ ባንገለብ ስናብተን ስንት መቼም አይጠፋም ከኔ የእሷና የኔ መቼም አይጠፋም ከኔ የእሷና የኔ እሷን የልቤን ንግሥት ሰባዊት ነስት መቼም ማሰባት ዛቤት በሀገራችን ኢትዮጵያ የመጀመሪያው ቲክቶክ ክሬቲቭ አዋርድ ሲዘጋጅ በጣም ደስ የሚል ትልቅ ፕሮግራም ነበረ። አንዱ ከመስራቶቹም ነኝ። የመጀመሪያውን አዋርድ ከወሰዱት ውስጥ በፍቅር በሰላም በመስበክ